ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ወጡ በርካታ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ሊቨርፑል በክረምት የዝውውር መስኮት ላይ የአንዲዮ ማኔን ከአርቢ ሌipzig ለማስፈረም እያሰበ ነው ተባለ። ሙሐመድ ሳላ ክለቡን ለቋል። እሱን መተካት አለባቸው። 19 ዓመት ወጣት በአውሮፓ ውስጥ ካሉት በጣም አስደሳች ወጣት አጥቂዎች አንዱ ለቀዮቹ እጅግ በጣም ጥሩ ጭማሪ ይሆናልም ተብሏል። ለፊርማው ከፒኤስጂ ፉክክር ይገጥማቸዋል። ነገር ግን ሊቨርፑል ውድድሩን ለማሸነፍ ጠንክረው እየሰሩ ነው። አይቮሪ ኮስታውያን ተጫዋች ለዚህ ክረምት ቅድሚያ ፈራሚ አድርገው ይመለከቱታልም ተብሏል። የሊቨርፑል ዝውውር ላይ አንዲዮ ማኔ ተስማሚ 19 ዓመት ወጣት በፕሪሚየር ሊግ የመጫወት ሀሳብን ይማርካል። ሊቨርፑልም ለሱ ትልቅ እርምጃ ይሆናል። ቀደም ሲል የልጅነት ጊዜ ሊቨርፑል ደጋፊ መሆኑን መግለጹም ይታወሳል። ተጫዋቹ ከፍተኛ ዋጋ ሊያስከፍል ይችላል። ሊቨርፑል ፊርማውን ለማየት የሚደረገው ፉክክር ማሸነፍ ይችል እንደሆነ መታየት አለበት። ፋብሪዞ ሮማኖ በሄርቪጎ ፖድካስቱ ላይ እንዲህ ሲል ይናገራል። ዲዮማንዴ ምናልባትም በገበያ ላይ ካሉት በጣም አስደሳችና አስደናቂ መስመር አጥቂዎች አንዱ ወጣት ተሰጥኦ ያለውንም አንድ ለአንድ ፈጣን ውጤት መቀየር የሚችል አሲስቶችን ማድረግ የሚችል ተጫዋች ነው ብሏል። በሊቨርፑልና በፒኤስጂ ፈልጋ ሁለቱም ክለቦች አሁንም በፍለጋ ውስጥ ናቸው። ሊቨርፑል ይህንን እውን ለማድረግ በጣም እየገፋና አጥብቀው እየሞከሩም ነው ብሏል። ለሊቨርፑል እሱ ከፍተኛ ቅድሚያ የሚሰጠው ጉዳይ ነው። ለተጫዋቹ አስፈላጊ ገንዘብ ሊያቀርቡም ዝግጁ ናቸው ተብሏል። ዲዮማንዴ ሳላህን ሊተካ ወደ አንፊልድ ይመጣልም ተብሏል። አርሰናል በዚህ ክረምት የግራ ክንፍ ተጫዋች ለማምጣት እየፈለገ ነው ተባለ። እናም ኬናን ሊዝን እንደ ኢላማ ለይተው ይዞታልም ተብሏል። የ21 ዓመቱ ቱርክ ኢንተርናሽናል ለጁቬንቱስ ልዩ ተጫዋች ሲሆን በዓለም ላይ ካሉት ምርጥ ወጣት አጥቂዎች አንዱ እንደሆነም ይታስባል። ወደ ኮከብ ተጫዋችነት የሚያድግበት ሁሉም ባህሪያት አሉት። አርሰናል እሱን ለማስፈረም አሁን ላይ ተስፋ እያደረገ ነው ተብሏል። ይህ ሊዝ እንደ አሌሳንድሮ ዴልፔሮና ሚካኤል ላውድሮፕ ካሉ የቀድሞ ተጫዋች ጋር ተመሳስሏል። ይህ በእንዲህ እንዳለ ሊዝ ከሊቨርፑልና ከማንቸስተር ጋርም መገናኘቱ ይታወሳል። ከዛ በወጣው ዘገባ መሰረት አርሰናል የጁቬንቱስን አጥቂ ለማስፈረም ቀድሞ ጥያቄ አቅርቧል። ነገር ግን ተጫዋቹ ለሽያጭ እንደማይቀርብ ተነግሯቸዋል ተብሏል። አሁን ሌሎች ሊሆኑ የሚችሉ አማራጮችንም እየተመለከቱም ነው ተብሏል። ባለፈው ዘመን ለሊአንድሮ ትሮሳርድን እንደ ግራ ክንፍ መስመር ይጠቅማል። ነገር ግን ማሻሻያ ማምጣት እንዳለባቸውም አምኗል ተብሏል። ቤልጂየም ተጫዋች ለመድፈኞቹ በጣም ጠቃሚ ነበር። ነገር ግን አርሰናል የእንግሊዝ እግር ኳስን ለመቆጠር ከፈልጉ በዚህ ቦታ ከፍ ያለ ተጫዋች ማምጣት አለባቸውም ተብሏል። በሚቀጥሉት ሳምንታት ጥራት ያለው የመስመር ተጫዋች ማምጣት ይችሉ እንደሆነ ማየት አስደሳች ነው። ይህ ባለፈው የውድድር ዘመን 21 የጎል አስተዋጽኦችን ለጁቬንቱስ ማድረግም ችሏል። ቼልሲ በክረምት የዝውውር መስኮት የሪያል ማድሪድን ኮከብ ማስፈረም ይፈልጋሉ ተባለ። እንደ ስፖርት ቡም ዘገባ የቱርክ ኮከብ የሆነ አርዳ ጉለር ለማስፈረም ከፍተኛ ፍላጎት እያሳዩ ነው ተብሏል። ሆኖም የስፔን ቡድን ተጫዋቹ እንዲለቅ የማድረግ ፍላጎት የለውም ተብሏል። ጉለር ትልቅ አቅም ያለው ወጣት ተጫዋች ሲሆን ለሪያል ማድሪድ ኮከብ ሊሆን ይችላልም ተብሏል። አርሰናልም ከጉለር ጋር ተገናኝቷል። ይህ በእንዲህ እንዳለ ማንቸስተር የቱርክ ተጫዋች የተካተለ አሎንሶ ከአርዳ ጉለር ጋር በድጋሚ መገናኘት ይፈልጋልም ተብሏል። ጃቪ አሎንሶ ከተጫዋቹ ጋር በሪያል ማድሪድ አሰልጣኝ በነበረበት ጊዜ ከተጫዋቹ ጋር ተሰብስበው እንደገና ለመገናኘት አሁን ላይ ትልቅ ፍላጎት አለውም ተብሏል። ቼልሲ ሪያል ማድሪድን በአዋጭ ዋጋ ማሳመን ይችል እንደሆነ ለወደፊቱ መታየት አለበት። ጉለር እንደ አጥቂ አማካኝ እንዲሁም በመስመሮች በኩል ሆኖ መጫወት ይችላል። ለቡድን አጋሮች ድሎችን በመፍጠር ይረል። ቼልሲ ለጎልና ለፈጠራ በጆዋ ፔድሮ፣ ኮል ፓልመር፣ ኤንዞ ፈርናንዴዝ ላይ ከልክ በላይ ጥገኛ ሆኗል። ወደፊት የበለጠ ጥራት ያስፈልጋቸዋልም ተብሏል። ጉለር በሌሎች ክለቦች ራዳር ላይም ነው። ይህ በእንዲህ እንዳለ አርሰናል ሊቨርፑል ሁኔታውን ይከታተሉ ተብሏል። እንደመቶ ቱርክ ዓለም አቀፍ በመላ አውሮፓ ከፍተኛ ደረጃ የተሰጠው ሲሆን ትላልቅ ክለቦች በተጫዋቹ ላይ ፍላጎት ማሳየታቸው ምንም አያስደንቅም። ጉለር ባለፈው የውድድር ዘመን 6 ጎሎችን አስቆጥሮ 14 አሲስት ማድረጉም ይታወሳል። ሆኖም ሪያል ማድሪድ አስደናቂ ቡድን ለመገንባት እየፈለገ ነው። ምርጥ ወጣት ተስፋቸው ማጣት አይፈልጉም። በሚቀጥሉ የውድድር ዘመናት ለሊግ ዋንጫዎችና ለቻምፒየንስ ሊግ ዋንጫ ለመታገል ይፈልጋሉ። ምርጥ ተጫዋቻቸውን ለማቆየት አሁንም ዝግጁ ናቸው ተብለዋል። ሞርጋን ጊብስ ዋይት በክረምት የዝውውር መስኮት ከኖቲንግሃም ፎረስት ለመለቅ መገናኘቱ አሁንም ቀጠለ። እንደ ስፖርት ቡም ዘገባ ቼልሲ፣ ማንቸስተር ዩናይትድ፣ አርሰናልና ቶተንሃም ሆትስፐር ተጫዋቹን በቅርበት ይከታተሉት ነው። በሚቀጥሉት ሳምንታት ዝውውር ለማድረግ ሊሞክሩ ይችላሉ ተብሏል። ሞርጋን ጊብስ ዋይት ትልቅ እንቅስቃሴዎችን ይገባል። ጊብስ ዋይት በዚህ ውድድር ዘመን ለፕሪሚየር ሊግ ክለብ ድንቅ ተጫዋች ነበር። 15 ጎሎችን በማስቆጠርና 4 አሲስት በማድረግ በግሉ ጥሩ ዓመትን ማሳለፍም ችሏል። በእንግሊዝ ላሉ ትላልቅ ክለቦች የመጫወት ብቃት አለው። እንደ ቼልሲ፣ ማንቸስተር ዩናይትድ፣ ቶተንሃም ወይም አርሰናል
አርሰናል ያሉ ክለቦች የመቀላቀል እድል ለሱ አስደሳች ይሆናልም ተብሏል። ቼልሲና ዩናይትድ ከመሃል ሜዳ ግብና ፈጠራን ለማግኘት በኤንዞ ፈርናንዴዝና ብሩኖ ፈርናንዴዝ ላይ ከልክ በላይ ጥገኝ ሆኗል። በዚህ የሜዳ ክፍል የበለጠ ጥልቀት ያስፈልጋቸው የኖቲንግሃም ፎረስቱ ኮከብን ለማስፈረም ለሁሉም ክለብ አሁን ላይ ተስማሚ ነውም ተብሏል። ቶተንሃም ባለፈው ክረምት ተጫዋቹን ለማስፈረም ሞክሯል፣ ነገር ግን እንቅስቃሴው አልተሳካም። ኖቲንግሃም ፎረስት ተጫዋቹን በዚህ ጊዜ እንዲሸጥ ማሳመን ይችሉ እንደሆነ አሁንም የሚጠበቅ ነው ተብሏል። አርሰናልን በተመለከተ ማርቲን ኦዴጋርድ ባለፉት 12 ወራት ውስጥ በጥሩ ሁኔታ አልነበረም። ኤቤሬቺ እንዲሁ በጣም መካከለኛ ነው። በመጨረሻው ሶስተኛው የሜዳ ክፍል ላይ የበለጠ ሚዛን ተጫዋች ለመጨመር የኖቲንግሃም ፎረስቱን ኮከብ ለማምጣት መወሰናቸው አሁን ላይ ተጠባቂም ነው ተብለዋል። ኡራጓይ አጥቂ ወደ አውሮፓ ሊመለስ ነው ተባለ። ሊቨርፑል፣ ቼልሲ፣ ባርሴሎና ሁሉም ለዳርዊን ኑኔዝ ድንገተኛ ዝውውር ለማድረግ እየተዘጋጁ ነው ተብሏል። ይህም የአጥቂውን አስቸጋሪ ጊዜ በአልሂላል ሊጠናቀቅ ይችላልም ተብሏል። እንደ ሙንዶ ዲፖርቲቮ ገለጻ አልሂላል በሳውዲ አረቢያ ውስጥ አስቸጋሪ ዘመን ካሳለፉ በኋላ ከኡራጓይ ተወካዮች ጋር የጋራ ውል ማቋረጥን እያጠና ነው ተብሏል። ኑኔዝ በየካቲት ወር ከአልሂላል የሳውዲ ፕሮሊግ ቡድን ስላልተመዘገበ ሁኔታው ተባብሷል። በከፊል ከካሪም ቤንዜማ መምጣት በኋላ በውጭ ተጫዋች ገደብ ምክንያት ነበር ውሉ አሳሳቢ ሆነም። ቶክ ስፖርት በሳውዲ አረቢያ ቆይተው 24 ጨዋታዎችን አድርጎ 14 የጎል አስተሶችን ብቻ እንዳደረገም ዘግቧል። ምንም እንኳን በሳምንት እስከ 400,000 ፓውንድ እንደሚያገኝ ቢዘገብም ለተጫዋቹ በጣም ማራኪው ነገር ወደ አንፊልድ የመመለስ ፍላጎት ነው። ኑኔዝ ባለፈው ዓመት ብቻ ክለቡ ከለቀ በኋላ ሊቨርፑል ወደ 50 ሚሊዮን ዩሮ በሚጠጋ ዋጋ እንደሚመልሰውም ተስፋ ያደርጋል ተብሏል። ቼልሲና ባርሴሎናም ተጫዋቹን ለማስፈረም ዝግጁ ናቸው። ባርሳ ኑኔዝን እንደ ዝቅተኛ ዋጋ አማራጭ አድርጎም ይመለከተዋል ተብሏል። ይሁን እንጂ የባርሴሎና የፋይናንስና የቼልሲ የተጨናነቀ ቡድን ሁለቱም ጉዳዩን ሊያወሳስቡት ይችላሉ። ሊቨርፑል ግልጽ የሆነ ፍላጎት ሊያቀርብ ይችላል፣ ነገር ግን አንዶኒ ኢራኦላ ከፈለገ ብቻ ነው ተብለዋል። ሪያል ማድሪድ በዚህ ክረምት የቼልሲውን አማካይ ኤንዞ ፈርናንዴዝን ለማስፈረም እውነተኛ ፍላጎት እንዳሳዩ ተዘግቧል። ይህ በዝውውር መስኮት ውስጥ ካሉት ታላላቅ የዝውውር ታሪኮች አንዱ ሊሆን ይችላልም ተብሏል። እንደ ዴሊ ሜል ዘገባ ለአርጀንቲና ቅርበት ያላቸው ምንጮች ማድሪድ እሱን በቁም ነገር የተመለከቱት ነው ይላሉ። ቼልሲ ደግሞ ያ ፍላጎት ወደ መደበኛ ጥያቄ ይቀየር እንደሆነ ለማየት እየጠበቁም ነው ተብሏል። የቼልሲ አቋም ግልጽ ነው። ወደ 120 ሚሊዮን ፓውንድ አካባቢ ይፈልጋሉ። ይህ ትልቅ ቁጥር ነው፣ ነገር ግን በስታንፎርድ ብሪጅ ያለውን ደረጃ እድሜውን የወደ ርዝመቱና በዛሬው ገበያ ውስጥ ከፍተኛ ደረጃ ያላቸው አማካይ እጅግ ውድ መሆናቸውንም ያሳያል ይነናል። ከሪያል ማድሪድ እይታ አንጻር ፍላጎቱ ምክንያት ነው ባለፉት ጥቂት ዓመታት ውስጥ የመሃል ሜዳ ክፍላቸው የተለወጠ ነው። ሁልጊዜም ጫና መቋቋም፣ ፍጥነትን መቆጣጠርና በትልቅ መድረክ ላይ ብቃታቸውን ማሳየት የሚችሉ ተጫዋቾችን ለማስፈረም እየፈለጉ ነው። ፈርናንዴዝ የዓለም ዋንጫ አሸናፊ መሆኑም አይረሳም። አሁንም 25 ዓመቱ የፕሪሚየር ሊግ ልምድ አለው። ባለፈው ውድድር ዘመን የሱ ቁጥሮች ዋና ዋና ክለቦች ለምን እንደሚመለከቱት ያሳያሉ። ቦልሲያ 56 የውድድር ዘመን 10 ጎሎችን አስቆጥሮ 4 አሲስቶችን ማድረግ 3121 ደቂቃዎችን በፕሪሚየር ሊጉ ማስመዝግቧል። ይህ ለአማካዮች ጠንካራ ውጤት ነው፣ በተለይም በዙሪያው ብዙ ወጥነት በሌለው የቼልሲ ቡድን ውስጥ ተብሏል። የኤንዞ መልቀቅ ለቼልሲ አስቸጋሪ ነው። አዲሱ አሰልጣኝ ዣቪ አሎንሶ ለዋና መልሶ ግንባታ የተዘጋጀ ሲሆን ከክለቡ በጣም ጎበዝ ከሆኑ የመሃል ተጫዋቾች አንዱን ማጣት ሌላ ትልቅ ክፍተትን ይፈጥራል ተብሏል። ማንቸስተር ዩናይትድ በክረምት የዝውውር ዝርዝራቸው ውስጥ ያለው ማቲያስ ፈርናንዴዝ እስከ 85 ሚሊዮን ፓውንድ ያስወጣቸዋል ተባለ። ማንቸስተር ማቲያስ ፈርናንዴዝን ከዌስት ሃም ዩናይትድ ለማስፈረም እየፈለገ ነው። የለንደኑ ክለብ ከፕሪሚየር ሊግ ወርዶ እናም ቁልፍ ተጫዋቹም ሊለቁ ዝግጁ ናቸው። ነገር ግን የ21 ዓመት ተጫዋች ውድ ዋጋ ተለጥፎበታል። የማቲያስ ፈርናንዴዝ የሚጠይቀው ዋጋ አሁን ታውቃል። ከዛ ሲወጣ ዘገባ መሰረት ዌስት ሃም እስከ 85 ሚሊዮን ፓውንድ ክፍያ ይፈልጋሉ ተብሏል። ተጫዋቹ በዩናይትድ የኢላማዎች ዝርዝር ውስጥ ከፍተኛ ነው። ስለዚህ ዘዋወር ስለሚችልበት ሁኔታ አስቀድመው ተደርገዋል ተብሏል። የዝውውር ክፍያው እና የተጫዋችን ደሞዝ ጉዳይ ተወያይቷል። ዩናይትድ የመሃል ሜዳ የበለጠ ጥራት ያስፈልጋቸዋል። ፈርናንዴዝ ደግሞ ለረጅም ጊዜ ተስማሚ ግዢ ይሆናል ተብሏል። ዌስትሃም ያለው ጥራት ዘውትር አሳይቷል። ለትልቅ ክለብ የመጫወት ችሎታ እንዳለው ምንም ጥርጥር የለም። ፖርቹጋል ተጫዋች ወደ ከፍተኛ ደረጃ ለማደግ የሚያስችሉ አቅሞች አሉት። ማንቸስተር መቀላቀል እውነተኛ እምቅ ችሎታውን ሊከፍትለት ይችላል ተብሏል። በሀገሪቱ ውስጥ ካሉ ትላልቅ ክለቦች በአንዱ የመጫወት ዕድሉ ለሱ አስዳስሷል። በክለብ ደረጃ ከብሩኖ ፈርናንዴዝ ጋር እንደገና ለመገናኘት ይጓጓል። በመሰረት ኮከብ ወገኑ ወደ ክለቡ ሊቀላቀል በማሳመን ረገድ ቁልፍ ሚና መጫወት ይችል እንደሆነ አሁንም ይጠበቃል። የጠየቀው ዋጋ ዩናይትድ ችግር ይችላል። የቡድኑ በርካታ አካባቢዎች ማሻሻል ያስፈልጋቸዋል። በወጣቱ የመሃል ተጫዋች ላይ እስከ 85 ሚሊዮን ፓውንድ ማውጣት አሁን ላይ አስቸጋሪ ሊሆን ይችላል ተብለዋል። ሃሪኬን ይህን የዓለም ዋንጫ የማሸነፍ በጣም ጥሩ እድል አለን አለ። የእንግሊዝ ካፒቴን ሃሪኬን በዚህ ክረምት የዓለም ዋንጫን የማሸነፍ ምርጥ እድሉ እንደሚሆን ያምናል፣ ምክንያቱም በከፍተኛ ብቃቴ ላይ ነኝ ብሎ ተናግሯል።
እንግሊዝ ዛሬ ምሽት የመጨረሻ አቋም መለኪያ ጨዋታን ከኮስታሪካ ጋር ታደርጋለች። የዓለም ዋንጫ መክፈቻ ጨዋታውን ጁን 17 ከክሮኤሺያ ጋር ታካሂዳለች። እንደ ኦፕታ ሱፐር ኮምፒውተር ገልጻ እንግሊዝ የዓለም ዋንጫን ለማሸነፍ በ11.2 ከስፔን 16 ማድረግ ከፈረንሳይ 13% ቀጥሎ ሶስተኛ ደረጃ ላይ ግምት ሰጥቶታል። ኬን ይህ በእንዲህ እንዳለ አስደናቂ ተገኘ። በ2005 ስለ ባየር ሙኒክ በ51 ጨዋታዎች 61 ጎሎች ያስቆጥራል። የክለብ የዓለም ዋንጫን ሳይጨምር ነው። ይህም በ5 አውሮፓ ሊጎች ውስጥ ካሉ ከማንኛውም ጨዋታዎች በላይ አድርጓል። አጥቂው በ2018 የዓለም ዋንጫ ላይ እንግሊዝ 4ኛ ደረጃን ስትይዝ የወርቅ ጫማውን ማሸነፉ ይታወሳል። ምንም እንኳን አሁን ዋናውን ዋንጫ ለማግኘት ቢፈልግም ይህ አሁን ሶስተኛ ውድድር ነው። አሁን ያለኝ ቅርጽና ይህ የውድድር ዘመን ጀምሮ ያሰጡ ብቃት ምናልባትም በሙያ በሙሉ የዓለም ዋንጫን ለማሸነፍ የሚችለው ምርጥ እድል ሊሆን ይችላል ሲል በኢቲቪ ስፖርት ላይ ይናገራል። ለ60 ዓመታት በእንግሊዝ ማሊያ ይህንን ውድድር አላሸነፍንም፣ በጣም ቅርብ ሆነን ነበር። አሁን ግን ከዚያ መስበር መለያ የመውጣት ጊዜው ነው ብሏል። ይህ ውድድር ሁልጊዜ መጨረሻ ሊሆን ይችላል። በእግር ኳስ መጨረሻ የማትገምቱት ነገር ይቀስታል። ለረጅም ጊዜ መጫወት እፈልጋለሁ። ከዚህ በፊት እንደተሰማኝ ጥሩ ስሜት ይሰማኛል። በብቃቴ ውስጥ እንዳለው ይሰማኛል። ይህን ዓለም ዋንጫ ለማሸነፍ ጉጉት አለኝ ብሎ ተናግሯል። እንግሊዝ ከዚህ በፊት 2 ጊዜ ከኮስታሪካ ጋር ተገናኝታለች። በ2014 የዓለም ዋንጫ ወቅት 0-0 በሆናቸው ተወጥቷል። ከዚያም በሰኔ 2018 በማርከስ ሰራሽ ፎደን ዳንኤል ቤክ በተገኙ ጎሎች በወዳጅነት ጨዋታ ኮስታሪካን አሸንፋ ነበር። እንግሊዝ ከኮንካካፍ ሀገራት ጋር ባደረገቻቸው የመጨረሻ 16 ጨዋታዎች አልተሸነፈችም። 12 አሸንፋ 4 ወጥታለች። እንደ ስፔኑ ስፖርት ዘገባ ሌዋንዶስኪ አሁን ወደፊት ህይወቱን እያሰበ ሲሆን በሙያው አዲስ ምዕራፍ ለመጀመር ዝግጁ ነው ተብሏል። በቅርብ ሳምንት ሌዋንዶስኪን ለማስፈረም በጣም ከሚጓጉት ቡድኖች አንዱ በአሜሪካ የሚገኘው የቺካጎ ፋየር ኤፍሲ ነው። የቀድሞ ተጫዋች ጃኑስ ሚቻሊክ ከካናል ስፖርት ዊቭ ጋር ባደረገው ቃለ መልስ የሮበርት ሌዋንዶስኪ ወኪሎች ከሜጀር ሊግ ሶከር ክለብ ጋር ሲወያዩ እንደነበረም ተናግረዋል። ይህ ትልቅ ጉዳይ ነው። ነገር ግን ቺካጎ የሚያስፈልገውን ሁሉ ይከፍላል። ሁሉም ነገር መክፈል ይችላሉ። ምንም እንኳን የክለቡን ድርሻ እንደሚሰጡት ባላስብ የሚል ስፖርቶች ቀደም ሲል ለፖላንድ ተጫዋች እንዲህ አይነት የዝውውር እንቅስቃሴዎችን አላካሄዱም። አሁን ግን ከሮበርት ጋር ናቸው። የሆነ ነገር ማድረግ አለባቸው። ሌዋንዶስኪ ከተቀላቀልና አዲሱ ስታዲየም እስኪገነባ 2 ዓመት ከጠበቀ እውነተኛ ተወዳጅ ተጫዋች ይሆናል ብሏል። ከዚህ በላይ መናገራችንም ብዙ ነገር ተናግሬያለሁ ሲሉ ጃኑስ ሚቻሊክ አክሏል። እሱ የስፔን ተንታኝና ከቺካጎ ፋየር ጋር የቅርብ ሁኔታ አለ። ሮበርት ባለፈው ሳምንት የረፍት ጊዜውን የጀመረው ከዩክሬን ጋር በተደረገው ወዳጅ ጨዋታ የመጀመሪያ አጋማሽ ከተጫወተና ለፖላንድ ብሔራዊ ቡድን ከናይጄሪያ ጋር ሙሉ ደቂቃውን ከተጫወተ በኋላ ነው። በአሁን ጊዜ በርካታ ቡድኖች በተጫዋቹ ላይ ፍላጎት አላቸው። ከሳውዲ ቡድኖችና ከቱርክ ሱፐር ሊግ ክለብ ፌነርባቼ በተጨማሪ የቺካጎ ፋየር ኤፍሲ ከብዙ ሳምንታት በፊት በዋና አሰልጣኛቸው በኩል ጠንካራ መልእክት መላካቸውም ይታወሳል። ኦስማን ዴምቤሌ ጥሩ ስሜት ይሰማኛል፣ የፈረንሳይ ፊት መስመር 3ቱ ጥምረት ኬሚስትሪ ለመገንባት እየሰራ ነው ሲል ተናገረ። ፈረንሳይ ሰሜናዊ የቅድመ ዝግጅት ጨዋታን አየርላንድን ሰኞ ምሽት አሸንፋለች። ዴምቤሌ ቡድኑ ቅርጹ እንዴት እንዳስተካከለ ባለፉት 2 የአቋም መለኪያ ጨዋታዎች አማካኝ ሪሆን እንዴት እንደመለሰ ተናግሯል። ፈረንሳይ በሁለተኛ አቋም መለኪያ ጨዋታ ጥሩ ብቃት እንዳሳየችና ቡድኑ በአጠቃላይ ጥሩ ስሜት እንደተሰማው ተናግሯል። ዴምቤሌ እንዲህ ሲል ይናገራል። ለፊፋ የዓለም ዋንጫ በተሻለ ሁኔታ ለመዘጋጀት እና ሪትማችን ለመለስ 2 ጨዋታዎች ነበሩ። በሁለተኛ ጨዋታ በጣም ጥሩ ጨዋታ እና በአጠቃላይ ጥሩ ስሜት ሰምቶናል። አሁን ወደ ዩናይትድ ስቴትስ መሄድ እንችላለን ብሏል። እኔም ጥሩ ስሜት ይሰማኛል። በቡድኑ የማጥቃት አደረጃጀት በጣም ረክቻለሁ። 3ታችን የፊት አጥቂዎች ብዙውን ጊዜ ቦታችን ቀይረናል። ከመጀመሪያ ቦታችን በተጋጋሚ እንንቀሳቀሳል። ሁሉም ሰው የተሻለ ኬሚስትሪ ለመገንባት ጠንክሮ እየሰራን ከሴኔጋል ላይ የሚደረጉ ጨዋታ አሁን ላይ ለመዘጋጀት ጠንክረን እንሰራለን ሲል ተናግረዋል። ኔማር ጁኒየር በጉዳት ማገገሚያ ላይ ጥሩ እድገት እያሳየ ነው ተባለ። ኔማር የኤምአርአይን ውጤት ካገኘ በኋላ የዓለም ዋንጫ ተስፋዎች ጨምሯል። በካርሎ አንቸሎቲ ስር ለመጀመሪያ በብራዚል ቡድን ውስጥ ከተጠራ በኋላ ኔማር ሌላ የጉዳት መሰናክል አጋጥሞትም ነበር። ይህም ለ2 ወይም ለ3 ዓመታት ከሜዳ ውጭ እንዲርቅ ያደረገው ነበር። አሁን ኔማር ለብራዚል ለመጫወት እድሉን በተመለከተ ሰኞ ዕለት የኤምአርአይ ምርመራ ተደርጎታል። እናም 4ኛውን የዓለም ዋንጫ ለመሳተፍ ብቁ ይመስላል። ውጤቶቹም ወደ ብቃቱ ለመመለስ በትክክለኛው መንገድ ላይ መሆኑን ያሳያሉ። ምርመራው በሕክምናው ጥሩ እድገት አሳይቷል፣ በሚጠበቀው መለኪያ ውስጥ ነው ሲል ሲቢኤፍ በሰጠው መግለጫ አስታውቋል። በብራዚል ብሔራዊ ቡድን የሕክምና ባለሙያዎች የታቀደው የማገሚያና የአካል ብቃት ዝግጅት ሂደትን ይቀጥላል። ኔማር ከጥቅምት 2023 ጀምሮ ከብራዚል ብሔራዊ ቡድን እጅጉን እየተለየ ነበር። ሴሌሳዎቹ ከውድድሩ በፊት ባደረጋቸው የወዳጅ ጨዋታዎች የፓናማና የግብፅ 2 ጨዋታ ያመጡታል። ነገር ግን ከሞሮኮ ጋር ለሚደረገው የመክፈቻ ጨዋታ ብቁ ለመሆን ፉክክር ይገጥመዋል ተብሏል። ብራዚል በምድብ 3 ከሃይቲ ከስኮትላንድና ከሞሮኮ ጋር መደልደሏ ይታወሳል።
የኤቨርተኑ አጥቂ ማንቸስተር ሲቲ ውስጥ ከጋርዲዮላ ስንብት በኋላ ቡድኑ እንደገና ሲገነባ ኢላማ ሆኖ ብቅ ብለዋል። የማንቸስተር ሲቲ የክረምት እቅዶች ፔፕ ጋርዲዮላ ከለቀ በኋላ ቀድሞውን የተሻሻሉ የኤቨርተን አጥቂ ኢሊማን ዴ ድንገተኛ ኢላማ ሆኖ ብቅ ብሏል። እንደ ጋዜጠኛ አለን ኒክሰን ገለጻ ሲቲ በኢትሃድ ለአዲስ ዘመን ለመዘጋጀት ሴኔጋል ተጫዋች ለማምጣት እያሰቡ ነው ብሏል። ጋርዲዮላ ሲቲን ቀይሮ ከፍተኛ ቁጥር ያላቸው ዋንጫዎች ካሸነፈበት አስደናቂ 10 ዓመታት በኋላ አሁን ለቋል። ሊቀመንበሩ ሀሉን አልሙባረክም ያላቸውን ተጽዕኖ ለመቀጠል ይፈልጋሉ ተብሏል። ኒዳይ ከሲቲ ጋር የተገናኙ ትልቁ መለቻ ነገርም ሀሳቡ አስደሳች። ኒዳይ እንደ ዊንገር አማካይም ሀሰተኛ አጥቂ ሆኖ የመጫወት ችሎታም አለው። የተለዋጭነት ሲቲ ሊስብ ይችላል። በተለይም ቀጣዩ አሰልጣኝ በተለያዩ የአጥቂ ሚናዎች ውስጥ መሳተፍ የሚችሉ ተጫዋቾችን የሚፈልግ ስለሚሆን ተብሏል። የ6 ዓመቶች ከማርሴይ ከተቃቀለበት ጀምሮ በኤቨርተን ጠንካራ ስም ገንብቷል። በፕሪሚየር ሊጉ 66 ጨዋታ አድርጎ 15 ግቦችን ሲያስቆጠር 3 አሲስቶችን አድርጓል። ይህም ከእንግሊዝ እግር ኳስ ጋር በጥሩ ሁኔታ መላመድ እንደቻለም ያሳያል። ኤቨርተኖች ለመሸጥ ፍላጎት የላቸውም፣ ነገርም የሚፈልጉት ከቀረበ ኒዳይ እንዲለቅ የሚያደርጉ ሪፖርቶች እንዳሉ ያመለክታሉ። ቶተንሃሞች የማንቸስተር ሲቲን ሁለተኛ ግብ ጠባቂ ጄምስ ትራፎርድን ለማዘዋወር ዝግጁ ናቸው ተባለ። ምንም እንኳን የእንግሊዙ ኮከብ ፊርማ ለማግኘት 3 የፕሪሚየር ሊግ ተቀናቃኞቻቸውን ማሸነፍ ቢኖርባቸውም ተብሎ የ23 ዓመቶች በበርንሌ ቆይታ ወቅት አስደናቂ የነበረ ሲሆን ለየትኛውም ክለብ በግብ ጠባቂ ቦታ አስተማማኝ የረጅም ጊዜ አማራጭ እንደሆነ ተደርጎ ይቆጠራል። ምንጮች እንደሚመስሉት ኢንተር ሚላን እና ጁቬንቱስ ጉሊሞ ቪካሪዮን ከሰሜን ለንደን ለመውሰድ እየፈለጉ መሆኑም ሮቤርቶ ዴዘርቢ ትራፎርድን ወደ ቡድኑ ለመጨመር ፍላጎት አለውም ተብሏል። የእንግሊዝ ኢንተርናሽናል በኳስ ቁጥጥር ላይ ለተመሰረተው ስታይል ተስማሚ ተደርጎም ይመለከታል ተብሏል። በትራፎርድ ውድድር ላይ 3 ተጨማሪ ተፎካካሪዎች አሉ። በትራፎርድ ጉዳይ ግን አስቶን ቪላ የግብ ጠባቂውን ፊርማ ለማግኘት አሁን ላይ በፉክክር ውስጥ ይገኛል ተብሏል። ወደ ጁቬንቱስ ምናልባትም ወደ ኢንተር ሚላን ሊያመራ በሚችለው ኤሚሊያኖ ማርቲኔዝ ላይ መተኪያ አድርገው ይመለከታል ተብሏል። በእርግጥም ቪላ በኡናይ ኤመሪ ስር ያለው ትልቅ ፕሮጀክት ለወጣቱ ግብ ጠባቂ ማራኪ መዳረሻም ያደርገዋል ተብሏል። ኒውካስል ዩናይትድን በትራፎርድ ለረጅም ጊዜ የቆየ ፍላጎት ያለው ሲሆን ከአሁኑ ግብ ጠባቂዎቻቸው አንዱን ከለቀቁ ብቻ ተጫዋቹን ለማዘዋወር ያስባሉም ተብሏል። ማግቢሶቹ ቀደም ሲል ትራፎርድን ለማሰራት ተቃርቦ ነበር። ምንጮች እንደሚሉት ከሆነ ወደ ሴንት ጄምስ ፓርክ ለመዘዋወር ከፍተኛ ፍላጎት እንዳለም ይገልጻሉ። እዚያ ወደ የመጀመሪያ ቡድን እግር ኳስና የአውሮፓ ውድድር ተስፋ በጣም የሚስበውም ይሆናል ተብሏል። ይህ በእንዲህ እንዳለ ሊድስ ዩናይትድ በፕሪሚየር ሊግ ውስጥ ከሌላ ውድድር ዘመናት በፊት አዲስ ቁጥር 1 ተጫዋች ሲፈልጉ ትራፎርድን ከኢላማዎቻቸው መካከል አስፈሮታልም ተብሏል። ሆኖም ፍላጎታቸው ቢኖርም የዮርክሻየሩ ክለብ ከኢትሃድ ስታዲየም ለማስወጣት ምን አይነት ሙከራ እያደረገ አይደለም ተብሏል። የትራፎርድ በሲቲ ያለው ውል እስከ 29 ድረስ የሚቆይ ሲሆን በ2005 ወደ ኢትሃድ በ30 ሚሊዮን ፓውንድ መዘወሩ ይተወሳል። አሁን ለሲቲ እስከ 40 ሚሊዮን ፓውንድ ከዝውውሩ ይፈልጋልም ተብሏል። ባርሴሎና በዚህ ክረምት ከኒውካስል ዩናይትድ ለሁለተኛ ጊዜ ተጫዋች ሊያስፈርም ይፈልጋል ተባለ። ባርሴሎና ከሳምንት በፊት አንቶኒ ጎርደን ከኒውካስትል ማስፈርሙ ይታወሳል። የእንግሊዝ አጥቂ ጎርደን በግንቦት ወር መጨረሻ ወደ ካታሉን ለማምራት እስከ 75 ሚሊዮን ፓውንድ ወጥቶበት ነበር። የ25 ዓመት ውስጥ የዓለም ዋንጫ ከመጀመሩ በፊት ስምምነቱ መጠናቀቁ ደስተኛ መሆኑን በይፋ መናገሩም ይታወሳል። ነገር ግን በባርሴሎና ራዳር ላይ እንዳለ የተዘገበ ሌላ የኒውካስትል ኮከብ አሁን ብቅ ብሏል። እንደ እውነቱ ከሆነ ከስፔን የተገኙ ሪፖርቶች እንደሚያሳዩ እጅግ በጣም ተሰጥኦ ያሉ አማካዮች ሉዊስ ሚሌ ላይ ባርሳ ፍላጎት ስላለው በካምፕኑ ልንመለከተው እንችላለን ብለዋል። የአመቶች በኒውካስል አካዳሚ በኩል መጣ ችሏል። በ2023 በኤዲ ሃውስ ስር ወደ ዋናው ቡድን ከፍ ብሏል። ከዚያን ጊዜ ጀምሮ ሜሊ በክለቡ 80 ጨዋታዎችን አድርጓል። ባለፈው ውድድር ዘመን 34 ጊዜ ተጫውቷል። 3 ጎሎችን አስቆጥሮ 4 አሲስት ማድረጉም ይታወሳል። እንዲሁም በቀኝ ተከላካይነት ሲጫወትም ሁለገብነቱን አሳይቷል። እንደ ስፔኑ የዜና ድረገጽ ሙንዶ ዲፖርቲቮ ዘገባ ሜሊ በባርሴሎና ዋና አሰልጣኝ ሃንስ ፍሊክ በጥብቅ ከተያዙት 5 ድንቅ ወጣት ተጫዋቾች አንዱ ነው ብሏል። ሪፖርቱ በባርሴሎና ስለ ሚሌ፣ ባየር ሙኒክ፣ ሌናርድ ካር፣ የዜዳል ካማሩ፣ ኪስ ስሚት፣ የፖርቶ ሮድሪጎ ሞራና፣ የባየር ሊቨርኩሰን ኢብራሂም ማዛ አዎንታዊ ሪፖርቶችን ሰብስቧል ብሏል። ባርሴሎና የወኪሉ ቅርብ ወዳጅነት ሜሊን እንዲያዘዋውር እንደሚረዳውም ተስፋ ያደርጋሉም ተብሏል። ሪፖርቱ ጎርደን ወደ ላሊጋው ግዙፍ ክለብ መዘዋወሩ የብሪታንያ ኤጀንሲ ዩኒካል ስፖርት ግሩፕ ተወካዮች ከባርሴሎና ጋር ጥሩ ቆይታ እንዲገነቡ እንደሚያደርጋቸው ገልጿል። ይህም ለሚሌ ተጨባጭ እድገት ለማድረግ ከፈለጉ የላሊጋ አሸናፊዎች ሊረዳቸው ይችላል ሲል አክሎም ሚሌ ባለፈው ወር በሴንት ጄምስ ፓርክ አዲስ ውል ፈርሟል። አዲስ ውልም እስከ 2032 ድረስ ያቆያል። በእርግጥም ይህ እድሳት ኒውካስትል ባርሴሎና ወይም የተጫዋቹን ወደፊት ለመውሰድ ፍላጎት ያለው ሌላ ክለብ ለመቆም ምቹ ቦታ ላይ ያስቀምጣል። ምናልባትም ትልቅ የዝውውር ዋጋ እንዲጠይቁም ሊያደርጋቸው ይችላል ሲል ዘገባው አያይዞ ገልጾታል። ውድ ቤተሰቦች ለዛሬ በር ቆይታ በዚያ በቃ። መልካም ቀን። ቻሉን ሰብስክራይብ ማድረግ አይረሳ።